እንደምን ናችሁ? ደህና። እንዴት ነሽ? ማን ፈቅዶልሽ ነው ሩታ? ምን ነው የምታይኝ? ማን ፈቅዶልሽ ነው? ማን ነገራት? እዚህ ነው እኮ እኔ አልገባትም። እኔና እሷ የምንገናኘው የሚላ ማርያምን ያልደወልኩላት እኔ አልገባትም። አትዋሽ አቤላ፣ ፊትህ ያስታውቃል። አንተ እኔ ነገርካት አይደለም? መዋሸት አይደለም አብርሽ። እሺ ይሁን አንዳንድ ነገሮች አንዴ ዘር በልጄ ልወስድ ነው የመጣሁት። እኔ ጭቅጭቅ ፈልጌ አይደለም የመጣሁት። ልጄ ልወስድ? ኧረ እባክሽ እንዲህ በቀላል ልጅሽ ልትወልጂ ማን ይሰጥሻል? እንደማንኛውም መተሽ ማየት ትችያለሽ። ከዛ ውጭ ግን ማን የነገራት? አንዳንድ ነገር ካስፈለገው ብዬ ነገርያት ነው ያለበት ቦታ። አንተ ነህ ነገርካት? ሆቴሉን አንተ ነህ ቦታውን የነገርካት? ለምን ተናገርክ? ማን ተናገረ? ልጁ አንዳንድ ነገር ያስፈልገዋል ብዬ ነው። ምንድን ነው ያስፈልገዋል? ለኔ የሚያስፈልገውን አባቱ ነው ያላቅም እንዴ? ነው አይደለም ገና ታን ስለሆነ ቢያንስ አንዳንድ ነገሮች አድርጋላት ብትሄድ ብዬ ነው የነገርኳት። እንዴ አቤል ለኔ ሳትነግረኝ ለሷት መናገር ይጠበቅብሃል እንዴ? ትፈቅዳለህ? አልፈቅድም እኮ አንተ ስለመፈቀድ ስላለመፍቀድ ሳይሆን የሚያስፈልገውን ነገር እኔም አውቃለሁኝ። ገባ? ከዛ ባለፈ ለኔ ነገርህ ነው እሷን ቦታ ሌላ ነገር አስቤ አይደለም። አንተም የሆነ ነገር ቢሆን አንተም ትጸጸታለህ ብዬ ነው። ቢያንስ እናቱ ስለምታስፈልገው ልንገራት ብዬ ነው። ምን አይነት ሰው ነው? እሺ ምን አስነገረ? አረፋ አትቀመጥም እንዴ? እኛ እረፍት እንድናገኝ ነው የመጣነው። እኔም ልጄም እረፍት በቃ ትንሽ ቀን እረፍት እንድናገኝ ነው። ገባክ? እሷ እዛ መኝታ ቤት ልጁን ለቃ ሳሎን ላይ ከሰው ጋር እንትን ከምትላላት፣ እኔ ግን እዚህ ልጄን በስነ ስርዓት ይዤ አሳድጋለሁ። ገባክ? እሺ ለምን መጣሽ? በቃ በደንብ አስጨነቅከው፣ ልጁን ጨቀጨቅከው። ቴንኪው አቤል ስለነገርከኝ። እስካሁን ወዴትም አልሄድኩም፣ ምንም አይነት ነገር አላደረኩም። እሺ ስለዚህ ዛሬ በስነ ስርዓት ልጄ እንድትሰጠኝ ነው የመጣሁት። ልጄን እንድትሰጠኝ? ጭራሽ ይዘሽው ልትሄጂ? ማን ይሰማሻል? እኔ እሰማሃለሁ እንዴ? ታገስኩ። እሱ አይሄድልሽም። ታገስኩ። ይኸውልህ ስልክህን አጥፍተህ እስከሚበቃ ሰዓት ድረስ ቆይተሃል። እኔ ምንም ነገር አላደረኩም እስካሁን ድረስ። አባቱ ነህ ብዬ ዝም ብዬሃለሁ እኮ። የምትፈልገውን ነገር አትሊስት አይካልም እኮ አባቱ ነው። እኔ እኮ አይደለም አላልኩም። ምንድን ነው ታዲያ እንደዚህ የሚያደርገው እኮ? እሺ ምን ፈልግሽው? ልጅን ወስዶ ነው የመጣሁት። በቃ ልጅን መውሰድ ሳይሆን ከዚህ ሰዓት ታይም ድረስ አሳልፋል። ገባ? አሁን ደግሞ ልጅን ወደ ቤት ወስዶ ነው የመጣሁት። በቃ ማየት ይፈቀድልሻል። እየመጣሽ ማየት ትችያለሽ። ከዛ ውጪ ወተት ቆይ፣ አንተ ከዚህ በፊት የተባልከውን ነገር ረስተኸው ነው እንደዚህ የምትሆነው? ወተት ገዝቼለታለሁኝ። ወተቱን ራስህ ጠጣው። ለምን ራስህ እየበጠበጥክ ጠጣው? አንተ እኮ ገና ነህ፣ እንደውም አላደክም እኮ። ለምን አጠጣውም? ራስህ ወተት እየጠጣህ ነው። እሺ እረፍ። አስተኝታ አታጣው። ልጅን ትንሽ አስለዋለህ። አይ ነው ወደ ጎን እኔ ራሴ አጠጣው እኮ እንዴት እንደሚጠጣ አውቃለሁ። እሺ ልጠጣው ልጄን። ና አንዴ አብርሃም እሺ ተባ የት ይዘው አትሄድም እኮ እንዴ? ዝም እኮ ይዘሽው ግን አይቻልም። ሩታ ሰምኛለሽ? እየመጣሽ ማጥባት ትችያለሽ። ከዛ ወተትም አለ እዚህ ጋር። ምን ተነስ ልጄ ልይበት ልይዘው ነው ወዴት ተያዘው? የሚያስፈልገው ነገር ሲካለ እንትን ትበልታ። እኔ እኮ ይለፍልህ ብዬ ነው ዝም ያልኩህ። ሌላ ነገር ማድረግ አቅቶኝ አይደለም። ታውቃለህ? ምን ታደርጊያለሽ? እሱማ በደንብ ማድረገውን አሳያለሁ። ምንም መብት የለህም እኮ ይሄን አንተ የመያዝ አንዳች መብት የለህም። ገና ነው ልጁ፣ ገና 3 ወሩ ነው። ገብቶሃል? አሁን ምን አለ መሰለኝ፣ በዚህ ሾው ደግሞ ከኔ መለየት አይችልም። እንዴ እንደነገረኝ እኮ ማታ ሲያማክረኝ አይደለም 3 ወር እስከ 5 ዓመት ከኔ ጋር የመሆን መብት ነው ያለው። እንግሊዘኛ ቋንቋውን ላስተማርኩት ማታ አሁን ኤቢሲዲን እስከ ጥግ ነው ያስጠናሁት። ገባሽ አይደለ? ኤቢሲዲ ኢኤፍጂ ናቴ አይጄ እንዳይጠፋ ኬ ኤል ኤም ወይ አብርሃም እያይሽ ነው ሩታ። አንቺ ጋር ግን ምንድን ነው የሚማረው? እዛ መኝታ ላይ ከዛ ምን አለኝ የሆነ ደግሞ አንድ ቀን ምንም የፈጠርክለት ነገር ልንገርሽ ሩታ፣ ምንም ነገር እኮ ሰው አይቶ መፍረድ ይችላል። አዳምጪኝ። ዋይብስ በቀደም ቂጤን ስጠርግ አሳመማኛለች አለ። እኔ ግን ቀስ አድርጌ አጠቤው። ገባሽ አይደለ? ካካውን አጥቤለት ምን ብዬው ምናምን አይ ነበር እና ፏሽ ብቅ አድርጌ ልብስ አሁን ለምሳሌ በቀን 3-2 ነው የምቀይርለት። አንቺ አንዴ ነው የምትቀይረው። አይሽ አይደለ? ልዩነታችን እንደዚህ ነው። ይሁን አንድ ቀን ምንም የፈጠርከው ነገር የለም። ይሄ ሁሉ የኔ ውጤት ነው። አታሽቃጥ። ምን ነው እኔም እኮ ቅድም አልተረዳኝም። ዝም በላ እሺ፣ ዝም በላ እሺ።
ስትወጣ እነግርሃለሁ እና ያለኝ ነገር አለ፣ ግን ስትወጪ እነግርሻለሁ። ያንቺ አሁን እኔ ልጅና ገና ምንም ይሄ አፍልቼ ምናምን ይሄ ገና ምንም ተፈልቶ የሚጠጣ ምናምን አይደል? የጣሳው ወተት እየጠጣሁት አይፈላም። ችግሩ አየህ፣ አላፈላሁትም እኮ ይኸው። ይሄ ምንድን ነው? አፍልቼ ነው የምጠጣው ይላል። ይሄ ምንድን ነው? በእናትህ ዞር። ይሄ ምንድን ነው? ሹርታ ምን አቅልሃለሁ? እሱን ከየት እንዳመጣ። እሺ ተቀፋ አብርሽ ነው ይደረጋል። ቆይ ተረጋጊ። ልጄን አንገቱን ቀስ አንገቱ ይቀጭብኛል። ስለዚህ አያያዝ ቆይ ላሳይሽ እንዴት እንደምትይሽ። ወይኔ እናቴ ሩታ ነው ላሳይሽ። ተረጋጊ እባክሽ። ለምን ስርዓት አይኖርህም ግን? እረፍ፣ እግዚአብሔርን እረፍ። ልጅ ስትይዥ እንዴት እንደሆነ ላሳይሽ። ቀልበሽ ጭንቅላቱን እንደዚህ እያደረገባሽ። እሺ ናቲ ዞር በይ አባቴ። ቆይ ነገርሽ የሆነ ነገር እንዴ እንዳሰሚ ፊትሽም ተደውይ እንዳሰሚ። እስኪ በቃ እግዚአብሔርን ተጀደልክ። እስኪ በቃ የምሬ ነው። እኔ የሚጣል ብዬ ዝም አልኩት እኮ። ፊትሽን አዙሪ ለነግሮ ነው ነገር ፊትሽን አዙሪ እንደዚህ ያው አንተ ነው በቃኝ። እግዚአብሔር ረፈ ፊትሽን አዙሪ ወሽ ምን ጋር በቃ በቃ ቅድም አንድ አዳምጠኛ አብረው እኮ ዘመና ተከተ ነው የምትጃጃሉና እስቲ ዞር በይ። ሰላም ብላ በጣም ገርሷል። ህፃኑ ነው እንዴ ጭራሽ ይዘሽም ትይጂ መስሎት እየተጨናነቀ ነው ያለው። እሺ ይዤ ካልሄድም ነው ማለት ተቀፈው አንዴ አብርሽ ተቀፈው በቃ ታፊ አሁን ተፈቅዶልሻል። ይዘሽው የምትይጂ መስሎት እየተጨናነቀ ነው ያለው። ነጥ በይ። ከዛ ነው ልክ ስለማይልፍ ነው እኔም ዝም ያልኩት። እንደዚህ ሪላክስ የምታረጊ ተሰጥቶኝ እሺ። አሁን ከዛሬ ስለማትፈልጉ አንተ ምንድነው ያስፈልገው? ምን ይነካው? የምር እጅ ሲዘረጋ ታጥቆት ተባክልሽ አትገነጠልብኝ። አንተ ማን ጋር ይሄው ቆሎ በልቷት ቆሎ አበላሁልሽ። ጠርሶ ጠርሰና ይመስልሽ የምር ቆሎ ማለት ነው። አረ አባቴ ብዙዬ ቆሎ አመጣሁለት በጠዋት በገብስ እንዲጠነክር ብዬ ወደ ወገብ ጥሩ ገብስ ቆሎ የምር ገብስ ቆሎ ለወገብ ጥሩ። ልጅ እያለሁ እናቴ ማለት ነው በእናቴ በምን መሰላችሁ የምታጠኝ ነበር? ይፈጭና እንደ አጃ ተደርጎ እንደዚህ በማግ ነበር እኛ ልጅ እያለን። ያው ልጆች ግን ጥርስ አብቅለው ስለሚወለዱ ቆሎን ባፋቸው ተለቁባቸዋላችሁ። በቃ አሁን የወገብ ጥንካሬ ምናምን ቅድም እንዲይዤው ምናምን እንዲቆም ማለት ነው። እንዲቆም አብርሃም ወይ አሁን ከመጣው ጀምሮ እስካሁን ጤና ክልልክ ነው? ጤናዬ እኔ የምሬ ነው። ቁም ነገር ጌታ አንድ ቁም ነገር እናውራ ቢያንስ። እና ጤነኛ ነኝ። የምርክ ነው? ጤነኛ ነኝ እንዴ? የሚለው ምን አፈርሽ? ጤናዬ ያልተመለሰ መስሎሽ ነው? በቃ አሁን ፎቶም ስጠኝ ልጅ ይሄን ጥጦ እዚህ አስቀምጠው ሱራት ነው እግዚአብሔርን ፎቶም ስጠኝ አልሰጥም። ቁጭ ብለሽ ወይ እንትን በይው እና ቁልፉ ፎቶም ወይ ቁጭ ብለሽ አጥቢው። ከዛ ሂጂ። ከዛ 10 ሰዓት ላይ ደግሞ ትመጪያለሽ። በየ3 ሰዓት ልዩነት እየመጣሽ ታጠቢዋለሽ። ለሊት ደግሞ እንደዚህ አይነት ቦታ ታለው እሱን እየጠበቀ በቃ ቀለድክ እስካሁን። እኔም ዝም አልኩ። ሪላክስ አደረግ ምናምን ይበቃል። ልጅን ፎቶም ስጠኝና ልሂድ። አይቻልም። ስማኝ እኔ ብርድ እንዴ ወደ እኔ አዙሪ ወደ ቆይ ትናንትና የሆነ ስፖርት ሰርቼለት ደስ ብሎታል። አቢ ሎሌ እንዴ ፊቱን አዙሪ ወደ እኔ ስገለበጥለት ማለት ነው። ከልጅነቱ ጀምሮ ሁሉ ነገር እያየ ማደግ አለበት። ገባሽ አይደል? እንዴ በአንድ ሌሊት እኮ ምንም ነገር አላስተማርከውም። ምን እኮ የኔ ውጤት ነው። ቀደም ታዲያ ምን ነው የምትለው? ልጁ ሰሚኛ ወጣ እንግሊዘኛ እኮ ያወራው አንቺ ጋር ቁጭ ብሎ ነው። ማንም አይቶ የሚፈርደው ነው። ይሄ እንደዚህ ደግሞ አይደረግም። በቃ አሁን እኮ ሊታቀፍ አይደለም የተኛ ነው አይደል? እንዴ ባይታሰርም ኖርማል ነው። ተግባብተናል። የተኛ መስሏት እየፎገረ እኮ ነው። ግን ሩታ እስከዛ መሳብ እያላታች ምሳር ጋለች ለምሳር ጋለች ራፈኛ እንደዚህ ኮስተር ተራቶ ይሄ ራፈኛ ለቀቀኝ። እግዚአብሔር ነው ማለት ሰማይ ምን ጊዜ መጣው ሰምተኛ አይደለም። አሁን አትበልጡ የራፍት ታይማችሁ ነው። ሁሉላችሁ ወይኔ ፈጣሪ ድረስልኝ። ጤነኛ አይደለም እንዴ? በዚህ ነበር። እሺ ከቻላችሁ